ሚኒስትሩ 157 ሞርታር ተተኩሶብን በምርጫ አሸነፍኩ ብለዋል። የፓርላማ አባሉ ደግሞ በተወዳደሩበት የአዲስ አበባ የምርጫ ክልል ብልጽግና ፈጸመው ያሉትን ገልጸዋል። የምትሰሙት ይሆናል። በአርሲ የተገደሉ ዜጎች አሃዝ ኮሚሽኑ ከገለጸው በ10 እጥፍ የሚበልጡ ናቸው ሲል ትብብሩ አሳወቀ። የፖለቲካ ዓላማን ያነገበና የተድበሰበሰ ሪፖርት አቅርበዋል ያለውን የአገዛዙን ተቋም ይቅርታ እንዲጠይቅም በደብዳቤ ጠይቋል። ትሰሙታላችሁ። ሶስቱ ከፍርድ ቤት ጋር የተያያዙ ጉዳዮች መነጋገሪያ ሆነዋል። ብልጽግና ያለ ፍርድ ቤት ክስ በእስር ያቆያት ጋዜጠኛ ሰልሳይትን በአስቸኳይ እንዲለቅ ሲፒጄ ሲጠይቅ፣ በትግራይ የታሰሩት እናት ደግሞ ከእስር ተለቀዋል። በሌላ በኩል በፍርድ ቤት ውስጥ ዳኛዋን የገደለው ግለሰብ በአዲስ አበባ ራሱን ማጥፋቱ ተሰምቷል። ትሰሙታላችሁ። ፕሬዝዳንት ዶናልድ ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ገለጹ። ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድትነሳ ለምናይናለች ማለታቸውን ተከትሎም ውዝግብ ተፈጥሯል። ይህ በእንዲህ እንዳለ አሜሪካና ኢራን ጦርነቱን የሚያስቆመውን ስምምነት ከተፈራረሙ በኋላ ወደ መካከለኛው ምስራቅና ስዊዘርላንድ ጉዞ ውስጥ ተዘጋጅተዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ሚኒስትሩ 157 ሞርታር ተተኩሶብን በምርጫ አሸነፍኩ ብሏል። የፓርላማ አባሉ ደግሞ በተወዳደሩበት የአዲስ አበባ የምርጫ ክልል ብልጽግና ፈጸመው ያሉትን ገልጸዋል። የብልጽግናው የምርጫ ድግስ እንዳሰበውም ትልቅ አጀንዳ ሳይሆን ምርጫ መደረጉም እምብዛም ሳይታወቅ የሀገሪቱ በርካታ ተቃዋሚ ኃይሎች እውቅና ሳይሰጡት እያለፈ ያለ ጉዳይ ሆኗል። አገዛዙ እስካሁን እጩ አቅርቦበት እንደተሸነፈ የገለጸበት ስፍራ አንድ ብቻ ነው። ሌሎች በሌላ ፓርቲ የሚንቀሳቀሱ ግን ከገዢው ፓርቲ በላይ ገዢነት የሚሰማቸው ግለሰቦችን ግን ወንበር ለቆ የፓርላማው የጭብጨባ አድማቂ ያደረጋቸው። በለጠ ሞላ የተባሉት የቀድሞ አብንን ወክለው ይንቀሳቀሱ የነበሩት የወቅቱ የኦህዴድ ብልጽግና ሹም ደግሞ በቀዳሚነት ይጠቀሳሉ። እኒህ ግለሰብ ከአማራ ሕዝብ ሰቆቃ ጋር በተያያዘ ጥያቄ ሲቀርብላቸው ለሀጫም እያሉ የተሳደቡት ከጥቂት ዓመታት በፊት ነበር። አሁን ደግሞ ፓርላማ ውስጥ አሸነፍኩ ብለዋል። የራያ ቆቦ 134 ሺህ ህዝብ ብልጽግና ተወዳዳሪ ባላቀረበበት ቦታ መረጠኝ ያሉት በለጠም ተተኮሰብን ያሉትን ከባድ መሳሪያ ብዛትም ቆጥረዋል። 157 የግብጽ የሻቢያ እንደዚሁም ከህወሓት የተተኮሰ ሞርታርን ጭምር ከአዲስ አበባ ሆነው እንደመከቱ በገለጹበት ሪፖርታቸው አንድ ሰሞን ከነዛ አብርሃ ጋር የአማራ ክልል በትለን የወሎ ክልልን ፈጥረን ዋናና ምክትል እናደርጋቸዋለን ኦህዴዳዊ ቃል ጋር በተያያዘ መነጋገሪያ ሆኖ የነበሩት በለጠም አሁን ደግሞ ስለ አማራ ህዝብ መናገራቸው ሊታሰሩ የሆኑት የቀድሞ የፓርቲያቸው ሰዎችን ወንበርን በአማራ ህዝብ ስም ተረከብያለሁ ብለዋል። ፓርቲያቸው በምርጫ ቅስቀሳ ወቅት ብልጽግናን ስለምን በአማራ ክልል ተጨማሪ ኃይል ተጠቅማችሁ አትደበድቡልንም ይል ነበርና ያንኑ የደብድቡልን ጥያቄያቸውን በምክር ቤቱ እንደሚያቀርቡም ይጠበቃል። እንዲህ ያሉትን ግለሰቦችን በአማራ ክልል ህዝብ ተመረጥን የብልጽግና ድራማን በተመለከተ የሚናገሩት የፋኖ አመራሩ ደግሞ ለቅስቀሳ ቀርቶ ለቤተሰብ ጉዳይ እንኳን ረግጠውት የማያውቁትን ክልልና ህዝብ በዚህ መጠን ሲንቁ ማየት አሳዛኝ ነው ይላሉ። አብን በተሰኘው ፓርቲ ውስጥ የነበሩ ግን ደግሞ በሂደት ራሳቸውን ያገለሉት የወቅቱ የፓርላማ አባሉ አበባው ደሳለው ትብብርን ወክለው በአዲስ አበባ ተወዳድረው እንደነበር የሚታወቅ ሲሆን ወደ ምርጫ ከመግባታቸው በፊት ነጻ ፍትሐዊና ተአማኒ ምርጫ ለማካሄድ አስቻይ ሁኔታም እንደሌለ አምነን ነው ወደ ምርጫ እየገባ ነው ሲሉ አንስተው፣ ነገር ግን ጥቂት ወንበሮችን እንደ ትብብር ላሉ እውነተኛ ተፎካካሪ ፓርቲዎች እንዲገቡ ምርጫውን ገዢው ፓርቲ ነጻ ያደርገዋል ብለን ገምተን ነበር በማለትም ያነሳሉ። የሆነው ግን ብልጽግና ለራሱና ለሚፈልጋቸው ክንፎች ማለትም እንደ ኢዜማና አብን ላሉ እጩዎች የግሎቹን ጨምሮ የመንግስት መዋቅርና ሀብትን ተጠቅሞ በጥርነፋና በሰልፍ ካርድ እንዲወጣላቸው አድርጎም በጥርነፋና በሰልፍ እንዲመረጡ አድርጓል። ለዚህም በሴፍትኔትና በሰላም ሰራዊት ስም ያደረጃቸውን ዜጎችን በሰፊው ተጠቅመዋል ሲሉም ከሰዋል። በእርግጥ ሀቀኛ ተቃዋሚ ፓርቲ እጩዎች በብዛት ወደ ፓርላማ ገብተው ስለ ህዝባቸው እንዳይሞግቱ የዳያስፖራውና የታጣቂዎች ጫና በጣም ከፍተኛ ነበር። በምርጫው የሚሳተፉ ሁሉ እርምጃ ይወሰድባቸዋል የሚለው የፋኖ መግለጫም ውጤት ለማጣታችን አንዱ ምክንያት ነበር በማለትም አንስተዋል። አሁንም የማምነው በሰላማዊ ትግል ተስፋ አንቁረጥ ነው። አምባገነኑን ሙሰኛውን ገዢ ፓርቲም የበለጠ አምባገነንና ሙሰኛ አናድርገው በማለትም ጥሪ አቅርበዋል። ይህ በእንዲህ እንዳለ
ሶስቱ ከፍርድ ቤት ጋር የተያያዙ ጉዳዮች መነጋገሪያ ሆነዋል። ብልጽግና ያለ ፍርድ ቤት ክስ በእስር ያቆያት ጋዜጠኛ ሰልሳዊትን በአስቸኳይ እንዲለቅ ሲፒጄ ሲጠይቅ፣ በትግራይ የታሰሩት እናት ደግሞ ከእስር ተለቀዋል። በሌላ በኩል በፍርድ ቤት ዳኛዋን የገደለው ግለሰብ በአዲስ አበባ ራሱን ማጥፋቱ ተሰምቷል። ከሰሞኑ በመቀለና አዲስ አበባ የታሰሩት ሁለቱ ሴቶች ጉዳይ መነጋገሪያ እንደነበርም የሚታወስ ነው። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ ባወጣው ይፋዊ መግለጫው ጋዜጠኛ ሰልሳዊት የታሰረችው ባስተላለፈችው ነጻ ሀሳቧን ምክንያት ነው ሲልም ገልጾ ይህን የመንግስት የበቀል እርምጃ አካል ነው ብሎታል። ጋዜጠኛዋ በአዲስ አበባ ከሚገኘው መኖሪያ ቤቷ ፖሊሶች ለጥያቄ ትፈለጊያለሽ ካሏት በኋላ በቁጥጥር ስር እንደዋለችና ወደ ፍርድ ቤትም እንዳላቀረቧት የገለጸው ተቋሙ እስካሁን የተመሰረተባት ይፋዊ ክስ እንደሌለም አብራርቷል። ከሰሞኑ በመቀለ ታስረው መነጋገሪያ የነበሩት ወይዘሮ አሃዛ ህሉፍ ደግሞ ከ3 ቀናት በኋላ መፈታታቸውም ተሰምቷል። ፍርድ ቤት የዋስ መብት ቢፈቅድላቸውም ፖሊስ ትዕዛዙን ሳይተገብር ቆይቶ ትናንት ከቀኑ 10 ሰዓት አካባቢ በዋስ መለቀቃቸው ነው የተገለጸው። የሰባ እንደርታ የወረዳ ፍርድ ቤት ሰኔ 10 በዋለው ችሎት ወይዘሮ አባ በ5000 ብር ዋስ ከእስር እንዲፈቱ የተወሰነ ቢሆንም የፖሊስ አካላት ግን የፍርድ ቤቱን ህጋዊ ትዕዛዝ በማዘግየት ከ3 ቀናት በኋላ ትናንት ተግብሮታልም ተብሏል። ከፍርድ ቤት ጉዳይ ጋር በተያያዘ ከቀናት በፊት መነጋገሪያ የነበረው ጉዳይም ከባለቤቱ ጋር በገባበት አለመግባባት ሳቢያ በችሎት ዳኛዋን ገድሎ የነበረው ግለሰብ ነው። በኦሮሚያ ክልል ምዕራብ ሸዋ ዞን በወልመራ ወረዳ የፍርድ ቤት ችሎት ውስጥ ሴት ዳኛውን እና ባለቤቱን ተኩሶ የገደለውና ራሱንም ተኩሶ ያቆሰለው ግለሰብ ለሕክምና ከገባበት በአዲስ አበባ ቅዱስ ጳውሎስ ሆስፒታል ህንፃ ላይ ተወርውሮ ራሱን ማጥፋቱ ተሰምቷል። ሟች ራሱን ያጠፋው ከዳኛዋና ከባለቤቱ ግድያ ጋር በተያያዘ ፖሊስ ምርመራ እያደረገበት በነበረበትና ሕክምናውን ጨርሶ ከሆስፒታል ለመውጣት እየተዘጋጀ ባለበት ወቅት ነው። ሟቹ ግለሰብ ዳኛ ወርቁንና ባለቤቱን ወደ ችሎት ደብቆ ባስገባው ሽጉጥ ተኩሶ የገደለው ባሳለፍነው ግንቦት 27 ከባለቤቱ ጋር በገባበት የፍትሐ ብሔር ክርክር ላይ ዳኛዋ ብይን እየሰጡ በነበረበት ሰዓት እንደነበርም የሚታወስ ነው። ይህ በእንዲህ እንዳለ በአርሲ የተገደሉ ዜጎች አሃዝ ኮሚሽኑ ከገለጸው በ10 እጥፍ የሚበልጡ ናቸው ሲልም ትብብሩ አሳወቀ። የፖለቲካ ዓላማን ያነገበና የተድበሰበሰ ሪፖርት አቅርበዋል ያለውን የአገዛዙን ተቋም ይቅርታ እንዲጠይቅም በደብዳቤ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በጥቂቱም ቢሆን በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችን፣ በጦርነቶች መካከል የሚደርሱ ጉዳቶችን ከዚህ በፊት ሪፖርት ሲያወጣ ይታወሳል። አንድ ሰሞን ከዓለም አቀፍ ተቋማት ማለትም እንደ ተባበሩት መንግስታት ካሉ ተቋማት አጣሪ ኮሚቴዎች ጋር በመሆን ምርመራዎችን እንዲያከናውን የሚጠይቅም ነበር። በአማራና ኦሮሚያ ክልል በሚደረጉ ጦርነቶች በንጹሃን ላይ የተፈጸሙ ግድያዎችን በተመለከተም በከፊልም ቢሆን ሪፖርትን የሚያወጣ ተቋምም ነበር። ከዛም እንደ በቲ ኡርጌሳ ባሉ እውቅ ፖለቲከኞች ላይ የተፈጸመውን ግድያና ሌሎችንም ሁነቶችን በተመለከተ ያደረጋቸው የነበሩ ምርመራዎች እንዲቋረጡ መደረጉ የሚዘነጋ አይሆንም። እንዲህ ያሉ ወንጀሎች እየተጋለጡ መምጣታቸው ያሳስበው የ4 ኪሎ አገዛዝ በፓርላማው የኢሰመኮን ጨምሮ ሰብአዊ መብት ተቋማትን ይዘትባቸውም ገባ። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና ይመለስ ይሆናል። እስከዚያው መልካም ቆይታ።